መጽሐፈ መክብብ ምዕራፍ 1 በኢየሩሳሌም የነገሠ የሰባኪው የዳዊት ልጅ ቃል። ሰባኪውም ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። ከፀሐይ በታች በሚደክምበት ድካም ሁሉ የሰው ትርፉ ምንድር ነው? ትውልድ ይሄዳል፣ ትውልድም ይመጣል፣ ምድር ግን ለዘላለም ነው። ፀሐይ ትወጣለች፣ ፀሐይም ትገባለች፣ ወደምትወጣበትም ስፍራ ትቸኩላለች። ነፋስ ወደ ደቡብ ይሄዳል፣ ወደ ሰሜንም ይዞራል፣ ዘወትር በዙረቱ ይዞራል፣ ነፋሱም በዙረቱ ደግሞ ይመለሳል። ፈሳሽ ሁሉ ወደ ባሕር ይሄዳሉ፣ ባሕሩ ግን አይሞላም። ፈሳሾች ወደሚሄዱበት ስፍራ እንደገና ወደዚያ ይመለሳሉ። ነገር ግን ሁሉ ያደክማል፣ ሰው ይናገረው ዘንድ አይችልም። ዓይን ከማየት አይጠግብም፣ ጆሮም ከመስማት አይሞላም። የሆነው ነገር እርሱ የሚሆነው ነው፣ የተደረገውም ነገር እርሱ የሚደረግ ነው። ከፀሐይም በታች አዲስ ነገር የለም። ማንም እነሆ ይህ ነገር አዲስ ነው ይል ዘንድ ይችላልን? እርሱ ከእኛ በፊት በነበሩት ዘመናት ተደርጎአል። ለፊተኞቹ ነገሮች መታሰቢያ የላቸውም፣ ለኋለኞቹም ነገሮች ከእነርሱ በኋላ በሚነሡት ሰዎች ዘንድ መታሰቢያ አይገኝላቸውም። እኔ ሰባኪው በእስራኤል ላይ በኢየሩሳሌም ንጉሥ ነበርሁ። ከሰማይም በታች የተደረገውን ሁሉ በጥበብ እፈልግና እመረምር ዘንድ ልቤን አተጋሁ። እግዚአብሔር ይደክሙበት ዘንድ ይህችን ለሰው ልጆች የሰጠ ክፉ ጥረት ናት። ከፀሐይ በታች የተሠራውን ሥራ ሁሉ አየሁ፣ እነሆም ሁሉ ከንቱ ነው፣ ነፋስንም እንደ መከተል ነው። ጠማማ ይቀና ዘንድ አይችልም፣ ጎደሎም ይቈጠር ዘንድ አይችልም። እኔ በልቤ እነሆ ከእኔ አስቀድመው በኢየሩሳሌም ላይ ከነበሩት ሁሉ ይልቅ ጥበብን አብዝቼ ጨመርሁ፣ ልቤም ብዙ ጥበብንና እውቀትን ተመለከተ ብዬ ተናገርሁ። ጥበብንና ዕብደትን ሞኝነትንም አውቅ ዘንድ ልቤን ሰጠሁ። ይህም ደግሞ ነፋስን እንደ መከተል እንደሆነ አስተዋልሁ። በጥበብ መብዛት ትካዜ ይበዛልና፣ እውቀትንም የሚጨምር ኀዘንን ይጨምራልና።